ዘርፍዬ አሁንስ እንዴት ነው? ተረጋጋሽ? አውቲ ከቀድሞው ተረጋግቻለሁ። ጥሩ። ለማንኛውም እኔ እዚህ ይዤሽ የመጣሁት እንድትረጋጊ ነው። ጽጌረዳ እኮ ቤት ናት። ቤት ናት? አዎ፣ በሩ ቁልፍ ሆኖባት እኛን እየጠበቀች ነው። በቃ እቴ፣ ታዲያ አሁን እዚህ ከምንቀመጥ ሂሳብ እንክፈልና ቶሎ እንሂድላታ። እዚህ እንድትመጪ እዚህ እንድንሆን የፈለጉት አውቄ ነው። ቆይ ትዬ፣ እሷ እዚህ ሆና እኛ እዚህ ምን እንሰራለን? ለምን አንሄድላትም? ደግሞ በዛ ላይ ትዬ፣ ቆይ እኔ የምለው ግን ጽጌረዳ ቤት መሆኗን አንቺ እንዴት አወቅሽ? ያው አንቺ ጋር ደውላ ላነሳ ስታያት ወደ እኔ ደወለች። ወይ ትዬ፣ እኔ ነገር እኮ አንዴም እንኳን እኮ ስልኬን ቼክ አላደርግም። እንዲሁ ነገር ገጥሟት ቢሆን እንኳን ለክፉ ነገር እንኳን አልደርስም። ዘርፌ፣ ቅድም የነበርሽበት ሁኔታ ጥሩ አልነበረም። ለዛ ነው እንጂ ሆን ብለሽ አይደለም። አልገባኝም። ቆይ ለምንድን ነው ሆን ብለሽ ይሄንን ያደረግሽው? አየሽ፣ የራሷ ጭንቀት ይበቃታል ልጅቷ። አንቺ ደግሞ እንደዚህ ተረባብሸሽ ፊትሽ ተቀያይሮ ስታይሽ ጥሩ አይደለም ብዬ ነው። እሱስ ልክ ብለሻል እቴ። ደግሞ እኔ እንደዚህ ሁኜ ስታይኝ ጭራሽ ጭንቀቷ ይጨምርባታል። አዎ፣ ለዛ ነው አንቺ ንፋስ እንዲመታሽና እንድትረጋጊ ያደረግኩት። እቴ ግን ደግሞ ቅድም ያለቀስኩበት አይኔ በጣም አብጧል። ይህንን ስታይ ደግሞ ምንነሽ ነው ብላ መደንገጡ አይቀርም። ለሱ ምንም አታስቢ። ቀድሜ የሆነ ዘመድ ሞቶብናል ብያት ለቅሶ ደርሰን እንደምንመጣ ስለነገርኳት በዚህ በኩል ምንም አታስቢ። ውይትዬ፣ ጥሩ አድርገሻል። ለመዋሸት ምክንያት ሰጥተሽልኛል። ደግሞ ያው በስልክ አልነገረችኝም እንጂ ጥሩ ዜና አለኝ፣ የምስራች አለኝ ብላኛለች። ምንድነው ትዬ የምትሰራችሁ? ፖሊሶች አዲስ ነገር አላሏት እንዴ? ይሆናል እንግዲህ። ለማንኛውም ከነበርሽበት መጥፎ ስሜት አሁን ወጥተሻል። ቤታችን እንሂድና እስኪ የምትነግረንን ጥሩ ዜና እንሰማለን። አይሻልም ዘርፌ? እሱስ ልክ ነሽ እትዬ። ግን ከዛ በፊት አንድ ነገር ልጠይቅሽ እትዬ። ዛሬ የተፈጠረውን ነገር ለፌቨንም ሆነ ለጽጌረዳ እባክሽ እንዳትነግሪብኝ እትዬ። ዘርፌ አታስቢ፣ በማንኛውም መንገድ ልትሰማ አትችልም። ይቺ ሚስጥር እኔ ትንፍሽ አለልኝ። አይቲ እንደው ለማስታወስ ያልንገርሽ ብዬ ነው። እሱማስ ችግር የለውም። እኔ የምልሽ ዘርፌ፣ ቆይ ግን አንቺ እስከ መቼ ይህን ነገር ደብቀሽ መኖር የፈለግሽው? ዶክተሩ ምን እንዳለ ሰምተሻል። መደባበቅ የለም እቴ። እኔ እስከምችለው ድረስ ያው ጽጉ ደግሞ አሁን ባለችበት ሁኔታ ይህን ነገር ብሰማ መቋቋም አልችልም እቴ። ሀሳብሽ አይከፋም፣ ግን ደግሞ ጊዜ ሊቀድምሽ ይችላል እቴ። ለቀረው ነገር መድኃኒዓለም አለ። እኔ እንግዲህ የምችለውን እሞክራለሁ። እሺ፣ ለማንኛውም ዛሬ ያደረግሽውን ነገር ፌቨንም አይታለች። ለእሷ የምንነግራት ደግሞ አንድ ነገር እንፍጠር እቴ። ለእሱ ችግር የለም፣ ፌቨንን ያሳምናታል። እስኪ ሞክሪ። የልጄን ባህሪ እንደውም ማውቀው እኔ ነኝ። ሁሉንም ነገር እኛ እስከምንሄድ ድረስ ዝርግፍ አድርጋ ትነግራታለች። ለማንኛውም ብንሄድ ነው የሚሻለው። ችግር የለውም እቴ። ዛሬ ጠዋት ያየችውን ነገር ፌቨን ለማንም እንዳትናገረን ያስጠነቅቃታል። ባይኔ ተነሽ። ምን ተጠቅመን ይህን ሁሉ ገንዘብ የምትከፍይው እንዴ? ላስተናጋጇ ነው ቲፕ። እና ቲፕስ ምን ይሁን ነው? ዘርፌ ምን እያልሽ ነው? ፍቅርተ ገብታ በልታ ተስተናግዳ 100 ብር 200 ብር ሰጥታ ሄደች መባል አልፈልግም። ባይ ተነሽ። አንተ ልጅ አእምሮ ይሰራል ግን ምን ማለት? በዚህ ሰዓት ስልክህን ትዘጋብኛለህ እንዴ? ይቅርታ፣ ላይብረሪ ስለነበርኩ ነው ያጠፋሁት። ፈልገኝ ነበር። ስንትና ስንት ፕሮግራም ያለብኝ ሰውዬ አሁን አንተን ፍለጋ ልንከራተት? በጣም ይቅርታ፣ አይለምደኝም። ከላይብረሪ እንደወጣው ማብራት ነበረብኝ፣ ረስቼው ነው። አስኮናኝ በልና ግባውን። ትክክለኛውን ሰው አሁን አግኝተነዋል። የመጀመሪያ ኢላማችን ግን የተሳሳተ ነበር። ጽጌረዳ፣ ይሄ ምን የሚሉት ጥያቄ ነው? ዘመድ ሞቶ ለቅሶ ደርሰን መጣን አይደለም እንደ ያልሽ? እንዴት አይኑ አይቀላም? አየሽ፣ የኔን ነገር ታውቂው አይደለ? በትንሽ በትልቁ ነው ሆድም የሚሰኝ። ሰሞኑን ደግሞ ሆድ እየባሰኝ ነው። አዎ ዘርፌ፣ ሁሌም ቢሆን ድሮ ጀምሮ ሆደ ብቡ ናት። ይልቅንስ ጽጉዬ፣ ቅድም ለትዬ የምን የምስራች ነው ነግርሻለሁ ያልሻት? በይ ንገሪኝ እንጂ። ዛሬ ፖሊስ ጣቢያ ሄጄ ነበር። በፈጣሪ ስም ጽጌረዳ፣ እመቼም እየቀለድሽ አይደለም አይደል? ልጄ በድንጋጤ ጸጥ እንድነው እንዴ ፍላጎትሽ? ተረጋጉ። ቃሌን ለመስጠትና ተፈጥሮ ስለነበረው አለመግባባት ለማውራት ነው የሄድኩት። የምን አለመግባባት ነው የምትይው? ቆይ ግን የምታወሪው ነገር ላንቺም ገብቶሻል? ዛሬ በፖሊስ ነጻ ተብያለሁ። ጉዳዩም ደግሞ ወደ ፍርድ ቤት አልሄድም።
ለጥያቄ ሲፈልጉኝ ወደ ፖሊስ ጣቢያ ለመሄድ ነው ደግሞ ነገሮችን በጣም ያባባሰው እና ደግሞ ተፈላጊ የሚለውን ወረቀት ተሰብስቧል። የእውነትሽን ነው የኔ ልጅ? አሁን አንቺ ከዚህ በኋላ የሚገርም ነው ወይ መድኃኒዓለም፣ ለአንተ ምን ይሳናሃል? ተመስገን የኔ ጌታ ተመስገን። ጠዋት ነግሬ ማታ የሚሰማ አምላክ እኮ ነው ያለኝ። ክብር ላንተ የመቸሩ መድኃኒዓለም ተመስገን። በእውነት ጽጌረዳ የእናቴ ጸሎት ነው የረዳሽ። እንቅልፍ ቢሏት እኮ ጸሎት ላይ ነበረች ሁልጊዜ። መቼም እግዚአብሔር እኮ ጥሎ አይጥል። አዎቲ ልክ ነሽ። ይህን ሁሉ ያደረገው መድኃኒዓለም ነው። እሱ የተመሰገነ ይሁን። በቃ አሁን ቡና ላፈላላ፣ ሻማ ገዝቼ ልምጣና። ግን እማዬ ከዛ በፊት አንድ ምነግራችሁ ነገር አለ። እንዴ ደግሞ ሌላ ምን አዲስ ነገር አለ? እማዬ ከዚህ በፊት እንደነገርኳችሁ ማግባት አለብኝ። ከዚህ ነገር ደግሞ ነፃ የወጣሁት ላገባ ስለሆነ። የኔ ልጅ እምጠይቅሽ ነገር አለ ብዬ ነበረ ሳልጠይቅሽ ቀረው። ቆይ ለምንድን ነው ስላገባሽ ነው ከዚህ ነገር ውስጥ የምትወጪው? በጣም ብዙ እንዲህ ነው ብዬ የማልመልሳቸው ብዙ ነገሮች አሉ። ስለዚህ በቃ አሁን ጥያቄዎችን አትጠይቁኝ። ምን ማለት ነው የኔ ልጅ? ሌላ ጥያቄ አትጠይቁኝ ማለት? እማዬ ዋናው ነገር አሁን እኔ ደህና መሆን ነው እና ደግሞ ነገሮችን ማስተካከል ነው። ከዚህ በኋላ ደግሞ በይበልጥ ነፃ እንደሆን የግድ ማግባት አለብኝ። እኔ ግን አሁን ዋናው ነገር እንኳን እሷ ደህና ሆነች፣ ሌላውን ነገር ቀስ እያልን እናስተካክላለን። በሉ ተነሱና ቡና እናፍላ፣ ደስታችንም እናጣጥም። እሺቲ መኮንን እንድበሳጭ አታርገኝ በዚህ ሰዓት ስለፈጠረ። ይገባኛል እኮ ሰሞኑን ጥናት ስለበዛብኝ ትኩረቴን እዛ ላይ አድርጌ እያነበብኩ ስለነበር ነው የጠፋሁብህ። እሺ ለማንኛውም ከነገ ጀምሮ ትምህርት ቤትም ሆነ የትም ቦታ አትሄድም። ይሄ ደግሞ ምን ማለት ነው? እኔ እኮ ትምህርቴን ያለብኝ ነገር ላይ ተጨምረ አንተ ደግሞ ሌላ ጭንቀት አትሆንብኝ። በቃ ሌላ ምንም ምክንያት አያስፈልግም። ሰርግ አለብኝ አልኩ አይደለ? ፕሮግራሙ ላይ አንተ ቀኝ እጄ ሆነ እንድታገለግልኝ ነው የምፈልገው። ተግባባ? አዎ ተግባብተናል። ለሰርጌ ቀን እኔ ሙሽራ ከሆንኩኝ በቂ ነው። ለጽጌረዳ የሽምግልና የሰርግ ወጪ አጠቃላይ ያለውን ፕሮግራም አንተ እንድትቆጣጠርልኝ ነው የምፈልገው። እሺ ይሄን ነገር ማድረግ ይችላል። ግን እኮ ጽጌረዳ የኔና አንተን ግንኙነት አታውቅም። ብታውቅ ምን ሊፈጠር እንደሚችል አስበዋል? ደግሞ ማወቅ የለባትም። መኮንን ተመልሰ ልጅ ትሆናለህ ልበል? እኔ እናንተ እኮ የምንተዋወቀው ከተማ ውስጥ ህጋዊ ያልሆነን ስራ ማንም ሳያውቅብን ስንሰራና ስናሳካ ነው። ይሄ ደግሞ ለአንተ ቀላል ነገር ነው። እንዴት ብታስበው ነው? ቀለል አድርገህ ይሆን እንጂ። እሺ ጥሩ፣ በደንብ ገብቶኛል። ሁሉም ነገር አስተካክላለሁ። እና ደግሞ ሌላው ነገር በድጋሚ ስልክህን ዘግተህ እንድናደድ አታርገኝ እባክህ። ችግር የለም፣ በፈለክ ሰዓት መደወል ትችላለህ። እሺ ውረድ። ሄሎ ጽጌረዳ። ሄሎ ዮናስ፣ እንዴት ዋልሽ? ደህና ነኝ። የሄድሽበት ጉዳይ እንዴት ሆነ? ለቤተሰቦችሽ እንደምታገቢኝ ነገርሻቸው? አዎ ዮናስ፣ ነግሬያቸዋለሁ። ሁሉንም ነገር ነግሬያቸዋለሁ። በጣም ጥሩ። በተቻለ ፍጥነት ዛሬና ነገ ሽማግሌ ለመላክ ሞክራለሁ። እኔና አንቺ ደግሞ ሶፍና ቪሎ መለካት አለብን። እንዴ ቢያንስ እንኳን ቤተሰቦቼ መስማማትና ለመስማማታቸውን አትጠይቀኝም እንዴ? አልጠይቅሽም። ለምን? ምክንያቱም ከመስማማት ውጭ ሌላ ማድረግ የሚችሉት ነገር የለም። አለቀ በቃ። እሺ ግን ቢያንስ ይህን ሳምንት እንረጋጋ። አሁን ላገባ ነው ብያቸው ገና ሳይስማሙ ሰርግ መደገሱ እኮ ስርዓትም አይደለም። ጽጌረዳ፣ እሱ የኔ ጉዳይ ሊሆን አይችልም። በዚህ 4 ቀን ውስጥ መጋባት አለብን። አለቀ። ሰምተሽኛል አይደል? እሺ በቃ ዮናስ። እሺ እሺ። እማዬ። ወይ የኔ ልጅ እማግዝሽ ነገር አለ እንዴ? አረ ምንም ነገር የለም የኔ ልጅ፣ ጨርሻለሁ። እማዬ። ወይ የኔ ልጅ እኔ ላገባ ስለሆነ አዝነሽብኛል እንዴ? ማለት እኔ እኮ ፈልጌው አይደለም ግድ ስለሆነብኝ። አይ የኔ ልጅ፣ እኔ እኮ አንቺ በምታመጫው ሀሳብ በአሁኑ ሰዓት መቃወም አልችልም፣ በሀሳብሽ መስማማት እንጂ። እማዬ ይህን ሁሉ ነገር ያመጣሁት በራሴ እጅ ነው። አንቺ ያልሽኝም ብሰማ ስራ ብዬ ባልወጣና አርፌ ትምህርቴን በማር ኖሮ ይህ ሁሉ ነገር አይፈጠርም ነበር። ባይሆን ጥሩ ነበር የኔ ልጅ፣ ግን ያ ደግሞ እንዳይሆን አምላክ አልፈቀደም። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው።
እሱማ ይህኔ ልጅ የምታገቢ ሰው ግን ለአንቺ ጥሩ ነው? መልካም ሰው ነው? አዎ ጥሩ ሰው ነው። ጥሩ ኑሮ ያኖረኛል። ይሁን መድኃኒዓለም አለ። ብቻሽን አይተውሽም። እሱ እንደኛ አይደለም። እማዬ አንቺም እኮ አለሽ። አንቺ በእኔ ተስፋ ትቆርጭም አይደል? ለምን እንደዚህ ትይኛለሽ? አይ የኔ ልጅ ሰው ይታመናል ብለሽ ነው? በአሁኑ ሰዓት መተማመኛችን መድኃኒዓለም ብቻ ነው። ዛሬ አይተነው ነገ ይጠፋል። እማዬ ምንድነው አወራርሽ ተለየብኝ። ዛሬ አይተነው ነገ ይጠፋል ማለት ምን ማለት ነው? አይ የኔ ልጅ አሁንማ እኮ ትልቅ ልጅ ነሽልኛል። እንደ በፊቱ አንቺን ማመናጨቅ መቆጣት አልችልም። ማድረግ የምችለው ይህንን ብቻ ነው። እርግጠኛ ነሽ እማዬ? ለዚህ ብቻ ነው እንደዚህ ያልሽ? አዎ ልጅ ለዚህ ነው። ሌላ ነገር ምን ይኖራል ብለሽ ነው? ግን ልጅ አንድ ነገር ልንገርሽ፣ ይህንን ነገር መቼም ከልብሽ እንዳታወጪው። ምንድን ነው የምትነግሪኝ? የኔ ልጅ እኔ ለአንቺ ጥሩ ነው ያልኩትን ነገር የምችለውን ነገር ሁሉ አድርጌልሻለሁ። ያላደረኩልሽ ነገር ሊኖር ይችላል፣ ግን ከዚህ በኋላ እኔ ላኖር ስለምችል ራስሽን ጠብቂሽ የኔ ልጅ። እማዬ እንደምትሰናበችኝ አይነት ነገር እኮ ነው እያወራሽኝ ያለሽው። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? እውነት እኔ በጣም እየፈራው ነው። ምንድን ነው? አይ በቃ ልጅ ምንም ነገር የለም። ዝም ብዬ መናገር ስለፈለግኩሽ። አይ እማዬ እንደዚህ አይነት ነገር መናገር ስለፈለግሽ ብቻ አትነግሪኝም። ዝም ብሎ ወሬ አይደለም፣ አቅሻለሁ። እንደዚህ አይደለም። አይ የኔ ልጅ ዛሬ ልቅሶ ቤት ደርሼ ስመጣ አለመኖር የሚባለው ነገር ገባኝና እሱ ትስ ብሎኛል። እማዬ በእናትሽ በቃ ድጋሚ እንደዚህ አይነት ወሬ አናውራ። እኔ አንቺን ከአጠገቤ ለይቼ ማሰብ እራሱ አልፈልግም። አታስቢ የኔ ልጅ፣ ከዚህ በኋላ 100 ዓመት አብሬሽ እኖራለሁ። አርጅተሽ መለየት እስከሚያቅትሽ ድረስ በቃ እኔ ልጅ አሁን ሰው መለየት አትችልም በምልበት ሰዓት ነው የሚሞተው። እማዬ እኔ ያለ አንቺ መኖር አልችልም። አንቺ ያለካሹን አንቺ ያላየሽውን ነገር እኔ መንካትም አልፈልግም። ደግሞ ከአጠገቤ ተለይተሽ ማሰብ እራሱ አልፈልግም። አይ የኔ ልጅ የባጤ ቆጡን ስንቀበጣጥር እኮ ጀበናው ገነፈለ። እንዳያቃጥልሽ። አያቃጥለኝም የኔ ልጅ። ሂጂ አንቺ ሳሎን ሂጂና ረከቦትን አቀራርቢ። እሺ እሺ እናቴ። አዎ መኮንን እንዴት ምችት እንዳልከኝ ቀኔን ነው በቃ ብሩህ ያደረከው። ይኸውልሽ አንቺ ብቻ ነው የማዘሽን ነገር ያለምንም ስህተት አድርጊ እንጂ እኔ ለአንቺ እማልወጣው ዳገት እማልወርድ ቁልቁለት የለም። አዎ ፍታ በእናትህ ቱሪናፋ። ምንድን ነው ፊት ሰጥቼ ባመሰግንህ ለዚህ ለ2 ፍሬ ጫት ትመጻደቃለህ እንዴ? ኧረ አረጋጊው። ቆይ እራስሽን አይተሽዋል? እንዴት ነው ያ እንደ ማዳም ተቆጣው እንዴ? አቆጣጤ እንደ ማዳም ሆነ እንዴ ልልሽ ስል እንዴ ከዛም በላይ እንጂ። ያው እንግዲህ የማዳምነቱን ነገር ለማመድ ብዬ ነው። በእርግጥ እኔም በሱ እስማማለሁ። አቦይም መጭሽ። ይኸውልሽ ሌላ አሁን ስለ ቀጣዩ እርምጃዎቻችን በደንብ ማውራት ያለብን አይመስልሽም? አቦ ስለምን ቀጣዩ እርምጃ ነው የምናወራው መኮንን? በቃ ከዚህ በኋላ እኮ የምናደርገው እያንዳንዱን ነገር እኮ አቅደናል አይደል እንዴ? ማለት ምንድን ነው የምናደርገው? አቦ ይሄ የማይረባ ሽማግሌ የቤት ልጅ አገኘው ብሎ ይኸውልህ እየተንዘላዘለልህ ነው ያለምንም ጥንቃቄ። እሱ ግልጽ ነው። አንቺን እኮ በደንብ አምኖሻል። አቦ በቃ እኔ እስከማረግዝ ድረስ ትንሽ መታገስ አለብን። ገባህ አይደል? እኔ ካረከስኩኝ በኋላ ለእኔ ምን እንደሚያደርግልኝ ለልጄ ደግሞ ምን አይነት ሀብት እንደሚወርሰው እሱን ነው ማሰብ ያለብን። ሀይሌ ላይ እኔ እኮ ይህን አስተሳሰብሽን ነው የምወድልሽ። ከዛ እንደምንም ማሰማምጠን ንብረታችን ይዘን ላጥ። እሱ የሚሆነው የመጀመሪያው እርምጃችን ነው። በቃ ልጁን ከወለድኩለት በኋላ ሼባው ከሀብቱ ቆንጠር አድርጎ ለልጁ ከሰጠው በኋላ አስበው እንግዲህ። አቤት ሼባው ባይኖር
ምን ይፈጠራል? አይ አንተን ልጠይቅ እንጂ ምን ይፈጠራል? አቶ መስፍን ከሞቱ በኋላ እኩል ከነብዩ ጋር ወራሽ ይሆናል ማለት ነው። ግን አስበው እስኪ እንደው አይበለውና ነብዩ የሆነ በመኪና አደጋ ወይ ደግሞ መጠጡ ላይ ሲዝናና ምናምን የሆነ እዛው መጠጡ ላይ የሆነ ነገር ጨምሮበት አስበው እስኪ ሳይታሰብ ቢሞት ይህ ሁሉ ሀብት በሙሉ የኛ ይሆናል ማለት እኮ አያድል። ይሄ ሁሉ ሀብትና ንብረት የኔ መሆኑ ስለማይቀር ለዛ ነው የቤት እመቤትነቱን በደንብ መለማመድ ያለብኝ አይመስልም መኮንን? ሌላዬ እኔ እኮ አንቺን ያወቅኩበትን ቀን ሻማ እያበራው እንደ ልደቴ ነው ማክበር ያለብኝ። አቦ ፍታ በእናትህ። ይኸውልህ መጀመሪያ መቅደም ያለበትን ነገር ልጠይቅ። መጀመሪያው ነገር ለምንድን ነው እኔ እንዳረግዝ የፈለግከው? ሌላኛው ደግሞ ለምንድን ነው ከነብዩ ጋር መጣላት የፈለግከው የሚለውን እሱ የመጀመሪያው ጥያቄ ነው። ለምን ይመስልሻል? አይ ልጁ ሳይሆን ምንም ክፋት የሚባል ነገር የለበትም። እኔ እኮ ለዛ ነው እኮ አንተን እየጠየቅኩ ያለሁት። ይኸውልሽ ሁሉም ሰው በሱ ሀብት፣ በሱ መልክ፣ እሱ ባለው ነገር የምቀና ነው ይመስላቸው። ነገር ግን እውነታው እሱ አይደለም። እንዲህ እንደሆነ ያደረገኝ እሱና እሱ ራሱ። አይ ታዲያ እኮ ምክንያቱም እኮ ነው እየጠየቅኩ ያለሁት። ይኸውልሽ ሌላ ነብዩ እንዲህ የሚሆንልኝ እኔ መልካም ስለሆንኩለት እንጂ እሱ ከልቡ ለእኔ መልካም መሆን ፈልጎ አይደለም። አቦ መኮንን እንዴ እንደዚህ ምርቅንቅን ብዬ ሌላ ጣጣት ታምጣብኛ ወይ ደግሞ በትክክል አስረዳኝ። ሌላ ታስታውሻለሽ አይደል? ከገጠር እንደመጣው እዚህ ማንም የለኝም። ኑሮን ለማሸነፍ ያለው ግብግብ፣ የተሻለ ትምህርት ለማግኘት ያለው ግብግብ፣ በዚህ መሀል እንደ ድንገት ያወቅኩት እሱ ነው። ግን እሱ ለእኔ መልካም አልነበረም። ጭራሽ የትምህርት ቤቱ የግቢው መሳቂያ መሳለቂያ ነው ያደረገኝ። የእሱ ባሪያ ሆኜ ሳገለግል ነው የኖርኩት። አንድም ቀን ከልቡ ለእኔ አስበው ምንም ነገር አድርጎልኝ አያውቅም። ቆይ ግን ያልገባኝ ነገር መጀመሪያም አትቀራረቡም ነበር ማለት ነው? ምንም ያህል ብንቀራረብም እሱ ግን ከኔ ጋር ያለውን ልዩነት ለማሳየትና በሀብቱ ለመመካት የሚያደርጋቸው ነገሮች ለሱ ደስተኛ ያደርጉታል። እኔ ግን ስሜቴን እየጎዱኝ ሄዱ። በቃ ለዛ ነው ማለት ነው አንተ የምትጠላው? እውነት ለመናገር ብጠላውም እሱ ላይ ክፉ ነገር ማድረግ አልፈልግም። ግን ደግሞ ወደ ኋላ እያሰብኩኝ ስለምበሳጭ ብቻ አንዳንድ ነገሮችን እየሰራሁ ነው ያሉት። ቆይ ይህን ያህል ግን ምን አድርገዋል? ቆይ ምኑን ነግሬ ምኑን ልቶ ሌላ እኔ ለመኖር ስታገል እሱ ግን የሚያሳስበው ኢመንትና ተራ የሆኑ ነገሮች ናቸው። እኔ ለመኖር የሚያስፈልገኝ ነገሮች ለሱ ተራ ነበሩ። ተራ የብር ጥያቄ፣ የወር ጥያቄ የለበትም። እኔ ግን ሁሉም ጥያቄ ነበረ። ሁሉም እኔ የድሃ ልጅ ትምህርቴን ለመቀጠል የግድ ስራ መስራትና ገንዘብ ማግኘት ነበረብኝ። ስለዛ የሚሆነውንም የማይሆነውንም ነገር እያደረግኩ እገኛለሁ። ይህ ደግሞ ፍርሃትና እፍረቴን እያሳየብኝ ነው። አንተ ቆይ ምን ሆነህ ነው እስካሁን? በእናትህ የሆነ ስራ ጀምሬ በቃ አላልቅ ብሎኝ የሆነ አረፈደብኝ አይደል? ያማል እንዴ? ፈተናው ሁሉ እኮ አመለጠ እና ገብቼ መምህሩ ላናግረው እንዴ? ታዲያ ለማራጭ አለ እኮ አይመስለኝም። ምን ታደርጋለህ ታዲያ? ኧረ ስማኝ ደግሞ በእናትህ እስኪ ወስንልኝ። ከሁለቱ አይፎኖች የትኛው ይሻለኛል? ልገዛው ፈልጌ ነበር። ምኑን አውቃለሁ ብለህ ነው? እንደ ከለር ካልገኝ ግን ይሄ እኔም ወዶ አይነት ከለር ይሄን ይሻለኛል። በቃ እሺ፣ ከዚህ ሰዓት ጋር የሚሄድ ሰዓት መግዛት ፈልጌ ነበር። ደግሞ ከስልክ ጋር ማች ሰዓት? አዎ በቃ ቢበዛ 30-40 ሺህ ብር ነው። ቀለል ያለ ሰዓት ካንገዛ በጣም ብዙ ነገር አድርጎኛል። መሳለቂያ፣ የበታችነት ስሜት እንዲሰማኝ አድርጎኛል። ለእኔ ኢምፖርታንት የሆኑ ነገሮች ለእሱ ኢመንት ነገሮች ናቸው። በቃ ይኸውልሽ ሌላ እኔ ትናንትና ላይ የተሰማኝ ስሜት ዛሬ ላይ እሱ እንዲሰማው እፈልጋለሁ። እውነታው ይሄ ነው። አቦ በቃ መኮንን፣ ሁሉ ነገር ቅርብ ነው። እሺ
በቃ ያሰብከውን ታሳካዋለህ። አትጨናነቅ። አባንተ ምን ሆነ? ሴጣን እንዳየ እንደዚህ የምደነግጠው ነብዩ ነው የደወለው እንዴ? እና ይሁና ምንድን ነው አታነሳለት? ቆይ በዛ ደወለ። ፌቨር ጋር ነበር እኮ በቃ አንሳለትና ጠይቀው። ሄሎ ሄሎ፣ መኮንን እንዴት ነህ ነብዩ? ምንም አይነት ምክንያት አልፈልግም። አሁኑኑ ላገኝ እፈልጋለሁ። ቤት ነው። ወደ ቤት እየመጣሁ ነው። ይኸውልህ አሁን ትሰማኛለህ? አሁኑኑ በምትችለው ፍጥነት ወደ ቤት ነው። ላገኝ እፈልጋለሁ። እሺ፣ እንደ አጋጣሚ ሆኖ እኔም እዛው ሰፈር አካባቢ ነኝ። እዛው እጠብቅሃለሁ። እሺ በቃ እኔም በግማሽ ሰዓት ውስጥ ወደ ቤቴ እደርሳለሁ። እዛ እንገናኛለን። እሺ እሺ። ወደ ቤት እየመጣሁ ነው ማለት? አሁን ይመጣል? አሁን እየመጣሁ ነው እያለኝ እኮ ነው። አሁን ምን አባቱ ያቀላል? ባንዲ አይ ጉሩም በሰበረው ጆሃና ሌላ ለምንድን ነው ይሄን ያህል በር ሳንኳኳ ማስመኝና ማትከፍቺ? ጋሼ ስራ ላይ ስለነበርኩ እኮ ነው። በጣም ይቅርታ። አንቺ ምንድን ነው ደግሞ አፍሽ ላይ እንደዚህ የጎሰርሽው? ጋሼ ለጥርሴ መድኃኒት ነው። መድኃኒት የመድኃኒት አንቺ ለጥርስ ድንሽ በቅመም ጎመን በቅመም አደረኩና ልትፈው አይደል ጋሼ? ብትተፊው ነው የሚሻልሽ። እሺ ጋሼ